ቁራሊያ እንዴት አባቷ ነው የምታምረው ማማዬ ስልክሽን አሰጪኝ ስልኬን እንኳን አልሰጥም አሮጌ ዕቃ ምናምን ግን ካለ ለውስጥልህ እችላለሁ ያምን አሮጌ ዕቃ ለአንቺ አዲስ ዕቃ መጣውሽ ጠብቂ እሺ ይሄው የኔ ሞናሊዛ መፍጫው ግን የሚሰራ አይደለም ቢሰራ ባይሰራ ላንቺማ አዲሱን ነው የምገዛልሽ ይሄንንም የሽንኩርት መፍጫ ቴንክ ዩ በጣም አመሰግናለሁ ብረት ድስትም አለ ጠብቂ ይሄው እንደ መፍጫ ምን ሊያደርግልሽ ያሽማይ አረ ልጆት ነው የማይሰራ መፍጫ ነው ለይሰጠኝ አረ ብላችሁ እንዲጀመራችሁ ሌባ ማዘር እኔ ስሬን እየሰራሁ ነው ያለው እንዴ ብረት ድስት የማልቀረ ልጆቱን መጠየቅ ይችላል የሽንኩርት መፍጫ አንተ ምን ልታደርገው ወጣ አይደለም ማየ እየዞርኩ ቃጥባለሁ ስትለኝ ያለንን ዕቃ እኮ እንድታጥበው ብዬ ልታሳጥብ ጅራሽ አንቺ ሌባ መፍጫዬን አስቀምጥ ደህና ዋሉ ማዘር ደህና ነኝ ቁጭ በይ መጣው እሺ የልጄ ጓደኛ ታዲያ እንዴት ነው አለን ማዘርዬ እኔ የምልሽ እስኪ ምን አዲስ ነገር አለ በህይወታችሁ ኧረ ምንም ወይ እኔ እንደሌላው እናት መስየሽ ነው ኧረ እና ደግሞ ጊዜያችሁ ነው ምንም ነገር ብታረጉ ትክክል ናችሁ ግን ምንም የለም ማዘር አንቺ ስመጪን ያቋረጥነው ስለዛ ነገር እየነገረችኝ ይሄን ያለው እንዴ በግልጽ የምታወሩት እናስ ደግሞ እንዳልቆጣ ታድላ ስለ ፍቅረኛዋ ነው ቅድም ስታወራለት የነበረ አዎ እኮ ያው ትንሽ አስለፍቷታል እንጂ ማለት ወደ 3 ወር ነው ቤቱ እየተመላለስን ስትለምነው የነበረው ጭራሽ እሰይ እሻለ ታዲያ በመጨረሻው ያኔ የጀግና ልጁ ግን ማን ነው ያውቁታል እኮ እዚህ ሰፈር ነው እዚሁ ሰፈር እሰይ ብዙ አራቀችልኝም ወይኔ ታድላ ግን እንደርሱ አይነት እናት ስላላት እውነት ነው ግን ስራው ምንድነው ልጁ የለው ስራም የለው ዋናው ፍቅር ነው ለነገሩ እማዬ ምን ላድርግሽ ምን ነው ዛሬ መጨረሻሽን ነው ማቀርበው ምን አረኩሽ እቺን ጉድሽን ዘመድ አዝማድ አይቀረኝም የገዛ ጓደኛሽ ነች የነገረች ብርቄ ተቆላ እዚህ በጉር ተፈጥሯል ልንገርክ ስራ የሌለው ድንጋይ ማቂ ቆይ ጠብቂ ወይኔ ዛሬ ሄሎ አክስቷ አይደለሽ ዛሬ ማታ ፈልግሻል ምንድነው አንተ ማጎቷ አይደለ ዛሬ ማታ ፈጥነ ድረስ ተነሽ አረ አመለጥሽ ትመጫት የለ አይንሽን ነው ማጠፋልሽ እናቴ ትምጣልኝ ምንድነው ጻፉ እማዬ አስጠናኝ ስለው ጭንቅላቴን እዚህ ላይ መታኝ ሲጀመር አስጠናኝ አላለችም ቆይ አንተ እንዴት ብዬ ብነግርህ ነው የሚገባ እቺ ልጅ ጫፋን አትንካ እማዬ ብታይ በወፍራሙ ዱላ እዚህ ጋር ያረገኝ ጭራሽ በዱላ ጭንቅላቷን አረ የምን ዱላ እንዲሽ ነው በእጅ ያረኳት ዝም በል ከዛ እማዬ መሬት ላይ ሄጄ ክስክሳ አልሞታለች አንቺ አጥኝ አንተ ደግሞ ወይኔ እስክትል ነው እንዲቆጭ ማድረግ እሺ እንደነችና ብርቄ ቆይ እኔ ጎረቤት ልጅ ነኝ እንዴ 1 2 3 4 እማዬ እያለኝ ነው አይንህ ይጥፋ አትያ ሚጥዬ አሁን ስለምን እያጠናሽ ነው መጀመር እየተለማመድኩኝ ነው ጎበዝ የኔ ልጅ እማዬ ሲጀምር እንድሳሳት አውቆ እያሳለ ይረብሸኛል ዛሬ አናቴን ነው እንዴ እማዬ ምን ሆነሽ ነው ማሳለም አይቻል አውቆ እንዳላጠና አሁን ከፊቴ ዞር አትልም ኧረ እኔ መረረ ሰላም አጣን እኮ አጥኝ መጣ እሺ አልበዛም እንዴውስ እስኪ ደብተሩን አምጡ እኔ አንቺ ወደዛ አምጣው ስዕል ነው የምትሲው ትምጣልሽ ብርቅዬ የለችም እንዴ አለች ማዘር ቁጭ በሉ እሺ እማዬ አቤት ነይ የልጅሽን ጉዲ እማዬ ቅድም እያጠናው ነው ብላሽ አልነበረ ይኸው ስዕል እየሳለችልሽ ነው እንኳን ሳለች በይተነሽ ድሩን አይዞ ወንድም እጣውን ታዲያ ወተመች ነው ፈታ ምን ነው ፋዘር አለ ድምጽን ቀንስ ነገ ደሞዝ ነው ይበተናል ያማል እንዴ እንዳይሰማ መጥያስ መታል እንዴ ደህና ዋሉ ፋዘርዬ አው መጥቻለሁ እንዴት ነው ደህና ነኝ ቁጭ በል ቁጭ መጀመሪያ እርሱ ይቀመጡ ትልቅ ሰው ሳይቀመጥ እንዴት ነው ይቀመጣል አቤት ስርዓት ምን አለ ይሄን ፈዛዛ ብታስተምርልኝ አይ ፋዘርዬ እኔ እኮ ሁሌ ነው የምመክረው ትልቅ ሰው እናክብር ግን እሱ አይሰማም ሰው መስሎሃል አሁንም አቃጥሎ ሊደፋኝ ነው አንተ ያማል እንዴ ትልቅ ሰው ፊት እንዲያትበል አባትን እንኳን አታከብር እንዲህ ይባላል አሁን ዛሬ አናትን ነው ምልል ምን አናትን ነው ምልል ያንተ አናት ይፍረስ አናትህን ምን ባረኩ ጓደኛዬ ጊዜያችንን በአግባቡ እንጠቀም ባልኩ ገንዘባችንን አናባክን ቤተሰቦቻችንን እንርዳ ባልከው እንጂ ጓደኛዬ መመክረን ስማ ተነስ እንውጣ ተነስ ፋዘር ለምን እንደተናደደብኝ ልንገሩት ንገረኝ ለምንድን ነው አባዬ ጋሽ ዱባለ እንዳሉ ዛሬ አፈንዝጋ መጨረሻን ሳላቀርብል ቀጥል ፋዘርዬ በቃ ልይ ቸኩያለሁ እሺ አንተ ደግሞ ነገ ደሞዝ ይወጣል እንዳትበትነው ጓደኛዬ በኋላ ይቆጫል የተባረክ እንደውም ለአባት ቆንጆ ጋቢ ግዛላችሁ ምን አልክ ይሄማ አይሰማህም ደህና ኧረ አቃጥሎ ሊደፋኝ ነው እንዲህ አስቸጋሪ ሆኖ አንተን ከሰማ እስኪ አጎቱን ምከርልኝ እኔ እኮ ውጭ እንዲሄድ እድል ላመቻች ነበር ትቼዋለሁ አሁንማ ቀኑን ሙሉ እስከ 6 ሰዓት ነው የሚጋደም ውጭ ሀገር ትቼዋለሁ ምን አባቴ ላድርግ ሰላም ነው ሰላም ለዚህ ቤት እንደምን ዋላችሁ ጎረምሳው አጎቴ እንዴት ነህ በሰላም መጣ እኔ በጣም ደህና ነኝ አይ ትህትናውስ ቆንጆ ነው እስኪ ተው እናቴ እንዴት ነሽ ጠዋት ዘይት እንዳለቀብሽ አይቼ እኮ ወሩ እስኪደርስ ከምትጨናነቂ ብዬ ገዝቼልሽ መጣ ለኔ እኮ ለኔ አዎ እናቴ ከዚህ በላይ ይገባሻል ብዙ ለፍተሽ እኮ ነው ያሳደግሽ ደመቁ ይሄ ልጅ ታይ ልብ ገዝቷል እኔም እኮ ይሄን ነው የምፈልገው ውለታሽን ደግሞ በደንብ ነው የምመልስልሽ ዘይቱን ስጣት አንተም አትሸከም አይ ችግር የለም እኔ ይዘዋል ምን አሸከመክ እውነቱን ነው አምጣው ይሻላል አዎ አምጣው ይሄው ጎሽ የኔ ልጅ እንዴት ዘይት እንዳለቀብኝ አወይ ወይ ብርት እዚህ ማጠሩ ሰው እኮ አጎተ ተዋውጦ ውጭ ይወስዳል ደመቀ አቤት
እያልሽ ነው? እታች ወርጄ ወንዝ ድረስ በ5 ሊትር ያመጣው ድራሽ የታዲያ አቤት ከየማነ ልጅ ጋር ምን አባን ያለ ተናገር። ምንም አቤት ውሸት ባጠሪያ ዘልላታል ተደብቆ ቤቷ ይገባል። ኧረ እማዬ ዝም ብላ ነው። ዝጋ ታውቃለህ የበለጡ ልጅ ገና ለገና አያት ብለው እግሩን ሽባርገው ነው ይሄው ቤት ያስቀሩት። ወይኔ ወንድሜ ጉድክ አሁን እኮ መጣለው ብለዋል። ሰማኸኛ አስክሬንህ እንኳን አይገኝ ቢቀርብኝስ። አሁን ልብስህን ሰብስበህ አክስት ጋር ሄደህ ተደበቅልኝ። እዛ ልሂድ? አዎ ሂድ። እሺ እንደው ምን አባቴ ይሻለኝ። ቻው በቃ እማዬ። በርማዬ መጡ። ዱቄት ዕቃ ውስጥ ቢሆን ግባ ይፈሉ። እሺ እዚህ ቤት ደህና ዋሉ ጋሼ ማነ? አለን። ቁጭ በሏ። አልቀመጥም። የመጣሁት ልጅሽን ፈልጌ ነው። እርሶ ፈርቶ ዱቄት ዕቃ ውስጥ ገብቶ አንቺ ያው የአብይ ጾም የማይደል መጣላት የለም። በአሁን ልጅሽን ጥሪልኝ። ልጅ እኮ የለም ጠዋት ይወጣ። ኧረ እማዬ ውሸት። አሁን ዱቄት ዕቃ ውስጥ ግባ ላልሽው አንቺ። ኧረ ዝም ብላ ነው። ጥሩት ጋሼ። ማነህ አቡሽ? አቤት ፋዘር። እኔ ምንም አውቀው ነገር የለም። ስለምኑ? የሰሙት ነገር በሙሉ ውሸት ነው። ኧረ ወጣቶችን ሰብስቤ አካባቢ እንድናጸዳ ነው። በሉቻል ነው እንዴ? አመለጥኩ ወንድሜ። ጉድጓድ ብትገቢ አታመልጥ። አሁን ሰው አልጠራ። ዝም ብሎ ነው የፊት ብቻ ያሉትን ነው። አትጨናነቂ። በቃ ብዙ ሰው ካልጠራሽ ብሩን እኔ እችላለሁ። እሰይ እኔ አንበሳ። ግን እማዬ ትንሽ ሰው ነው ብለሻል። ኧረ ከፊት ለፊታችን 1-5 ሰው ነው የምጠራው። ችግር የለውም። ቻው በቃ ቻው። እኔም ዛሬውኑ ጸበል ቅመሱ ልበል። ሚጡ አቤት። ላይ ሰፈር ሂጂና ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩ በል። እሺ። ከዛ ደግሞ እታችኛው መንደር ሙሉ የሰፈሩን ሰው ሩቅ እኮ ነው። ዝጊ። እዛም ተሄጂና ከነ ባለቤታችሁ ከነ ልጆቻችሁ ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩት ያለሽ። እሺ በቃ ምን አስቸኮለሽ? እነ ከበቡሽ መንደር ደግሞ ተሄጂና አንድ ቤት ሳትዘይ ብርቄ ጋር ጸበል ቅመሱ እላለሁ። ምራቅ ያለው ሌላ ሰው ልካለሁ። ሂጂ። እሺ። ሄሎ ደመቅዬ፣ የተወለድኩበትን ሰፈር ህዝብ አንቺ እንድጠሪልኝ እኮ ነው። እሺ እናቴ። በቃ የወረዳውን ህዝብ በሙሉ ጥሪልኝ፣ አንድ ሰው እንዳይቀር አደራሽ። እንዴ እማዬ የምን ወረዳ ነው? ወይ ሌላ አንድ ሰው አልጠራውም እኮ አብሮ አደጎቼን ብቻ ነው። ይሄ ነገር ግን አሁን ምን እንደምገዛልኝ ዝርዝሩልኝ። ምንድነው የምገዛልሽ? 160 ኪሎ ጤፍ፣ 40 ሊትር ዘይት፣ 190 ኪሎ ሽንኩርት። እማዬ ቆይ ምን ልታረጊያቸው ነው? አነሰቻ። አሁን ለዘረዘርሻቸው መግዣ አይደለም የሩብ አጋማሽ የለኝም። ደግሳለሁ አላልክም? እና ለ5 ሰው ነው ያልሽ። የጠራሁትስ ህዝብ እንዳመጡ ባያቸው